እግዚአብሔር አንድ ሰው ይሰጠኛል፣ አንድ ሰው ከነ ቆሻሻነት የሚወደኝ እል ነበረ። በቃ አንድ ሰው እንዴት ሰው እዚህ ሁሉ ምድር ላይ ሰው ያጣል እል ነበር በሰዓቱ። ሁሉም ሰው እኮ ሰው አለው እል ነበረ። እንደኔ አንድ ሰው ታጣልክ ለምን እል ነበር። ሰጠኝ በመጨረሻ ሰዓት ልጄን ማነው አንድ ሰው ሰጠኝ እግዚአብሔር። እና እግዚአብሔር ቀን አለው ይሰጣችኋል። ብቻ እናንተ ታገሱት። ያንን ትዕግስት ይኑራችሁ። የበደላችሁ ብራችሁን የበላ የተጫወተባችሁ የደፈራችሁ ሁሉም ሰው የእጁን ያገኛል። እናንተ አሁን ባላችሁበት ሞመንት ላይ ላይመስላችሁ ይችላል፣ ግን ይሆናል። ክርስቶስን እኔን እመኑኝ። ለምን እኔ የደረሰብኝን ስለማቅ ነው። እኔን ያሰቃዩኝ እኔን ሁሉንም እንዲህ በአይኔን ያየሁት እንዲህ በአይኔ ማለት ለካ የጊዜ ጉዳይ እንጂ ሰው በላይ የለውም እንዲህ እስክል ድረስ ማለት ነው። በእምነታችሁ እግዚአብሔርን እመኑና እግዚአብሔር ላይ ልጥፍ በሉ እንጂ የምን ራስ ማጥፋት ነው? የምን ራስ ማጥፋት ነው? ለምንድን ነው እንደዚህ አይነት ራሳችሁ ላይ የምትወስኑት? ወንድ ቢሄድ ወንድ ይመጣል ወንድ። ምንድን ነው ፍቅር? ሲጀመር እኮ መድኃኒዓለም ነው ፍቅር እኮ። እሱና እሱ ብቻ ነው እኮ ፍቅር። የፈጠራቸው አምላክ ብቻ ነው ፍቅር። ለሰው ብሎ ራስን ማጥፋት፣ ለወንድ ብሎ ለቤተሰብ ብሎ ብርሽ ተበላ ይብላው፣ ክርስቶስን ይብላ። እኔ 7 ዓመት ሰርቼ 7 ብር የለኝም ነበር፣ 7 ብር የለኝም ነበር። ግን የታመንኩት አምላክ አልጣለኝም። ምክንያቱም ሚሊዮነር ብትሆን ፎቅና ምድር ቤት ቢኖር እኔ ደሳሳ ጎጆ ብኖር አንድ ቀን ሁላችንም ሟች ነን። ሁሉም ነገር ተረስቶ ቀናችን ሲደርስ አይደል? እንደዛ ብላችሁ አርቃችሁ አስቡ። ራስ ማጥፋት፣ ራስ ላይ አደጋ ማድረስ፣ ተስፋ መቁረጥ። ምክንያቱም ለምን ለሰው ያ ሰው ህይወቱን ይቀጥላል። እቺ ልጅ የት ገባች? አሁን አፈር ስር ናት፣ አፈር ስር። እኔ በጣም ነው የተቃጠልኩት። ሌሊቱን በሙሉ አርቅሼ ነው የተኛሁት። ለምን ብዬ ለምን የሞትሽለት ሰው ህይወቱን ይቀጥላል። ነገ ተነገ ወዲያ አንቺስ ትረሻለሽ። ቤተሰብ ራሱ ይረሳል። እንኳን ወንድ እንኳን ባዳ ይቅርና ቤተሰብ ይረሳል። ህይወት ይቀጥላል። እና በጣም ዝቅ ማለት ወይም በቃ የተስፋ መቁረጥ ስሜት ሲሰማችሁ ፊታችሁን ወደ ፈጠራችሁ አዙሩ። ሰውን ተው፣ ሰውን ትታችሁ ወደ እሱ አዙሩ። በቃ ያኔ ተስፋ ብትይ ጉልበት፣ ኃይል፣ ሁሉን ነገር ይሰጥሻል። ምክንያቱም የፈጠረሽ ነዋ። ልጁ ነሽ። ብትቆሽሽ ኃጢአት ብትሰሪ ምን ብትይ አያቀሳስርብሽም፣ እጁን አይቀስርብሽም። ከነጉለትሽ የሚቀበልሽ እሱና እሱ ብቻ ነው። ስለዚህ ያንን አድርግ እንጂ የምን ራስ ማጥፋት ነው? የምን ለሱ ብሎ ራስን እንትን ማለት ነው እንዴ? ክርስቶስን ለምን እናንተ አሁን እዚህ ጋር የመሰላችሁ ያናድዳል። ብሎክ አጠቂ ጥርግርግርግርግ ብሎክ በምንም እንደማታዩ ከዛን ህይወትሽን ቀጥይ። ሌላ ደግሞ ህይወትሽ ውስጥ ህይወት እንደ ደረጃ ናት። እሺ ከትንሹ ወደ ላይ ስትሄጂ ወደ ላይ በምትሄጂ ሰዓት እንደዛው ከፍታ ህይወት ለውጥ አለ። እሺ አሁን አንቺ ኤሌመንተሪ ሆነሽ ያረቀሽለት ወንድ አሁን ላይ ቢመጣ ትፈልጊዋለሽ? አትፈልጊው። ምክንያቱም ምን መስሎ ነው የሚታየሽ? የጻን ልጅ ጨዋታ አይደለ? ዛሬ ያለሽበትም ስተት ከሆነ ወንድም ከሆነ እመኝኝ ከሱ የተሻለ ይመጣል። ከሱ የተሻለ ብቻ አንቺ መንገዱን ለቀሽ ሂጂ ወደፊት። አንቺ ተስፋ አትቁረጭ። አንቺ ጠንካራ ሁኚ እንጂ ለወንድ ልጅ አንቺ ራስሽን አትግደይ እንጂ ሌላው ይመጣል። ህይወት እንደዛው እያለ እየጨመረ ነው የሚሄደው፣ እንደዛው እያለ። ግን አንቺ ተስፋ ቆርጠሽ ራስሽን የምታጠፊ ከሆነ ሞተሽም እዛ ሰማይ ቤት ተጠያቂ ነው የምትሆኝ። እኔ የሰጠውሽን ነፍስ ለምን ገደልሽ ይልሻል። ለምን ሁለቱም ቦታ እረፍት አይሆንሽም? እና ይሄንን የምታስቡ ልጆች ካላችሁ እባካችሁ እውነት ክርስቶስን እባካችሁ ማውራት ከፈለጋችሁ እናውራ እንደ ጓደኞች እንደምን ያኔ እኔ በበኩሌ እኔ ማውራት ከፈለጋችሁ ሞባይሌ ቁጥር አለ፣ አውሩኝ። ቮይስ ላኩልኝ። በሰዓቱ አላየውም እንጂ ቆይቼ መልስላችኋል። እናውራ።
አውርታችሁ ሼር የምታደርጉት እና የሚቀላችሁ ከሆነ ግን ራስ ወደ ማጥፋት በጭራሽ እንደው በመድኃኒዓለም አታስቡት። ለማብላችሁ ማንም የሚገባው ሰው የለም እንጂ ራሴን ላጠፋ የምገባው ሰው የለም እንጂማ ራስ ብታጠፉ እኮ እናታችሁ ጉድጓድ ስትገባ ተቆፍሮ እናታችሁን ቻው ስትሉ እሷ ስትቀበር ያን ቀን ነበር እኮ ከጉድጓዱ ጋር የምትቀበሩት አይደል? ጉድጓዱ ውስጥ የምትገቡት ግን አትገቡም። ህይወት ይቀጥላል። እናትሽን ሞታብሽ ከእናትሽ ጋር ያልሞትሽ ወንድም ሞቶብሽ ከወንድምሽ ጋር ያልሞትሽ እህት አባት ሞቶብሽ ልጅ የወለድሽው ልጅ ሞቶብሽ ከልጅሽ ጋር ያልተቀበርሽ ቀብረሽ ተመልሰሽ የተጽናናሽ አበበ እና ታደለ ቢሄድ አንቺ አትጽናኝም? ምክንያት ይሄንን ብቻ ሳምኝ ነው አንቺ ትጽናኛለሽ። ማን ነው እሱ? ማን ነው ወንድ? ወንድ ቢሄድ ወንድ ይመጣል። እስቲ ለሴት ብሎ ራሱን ያጠፋ ወንድ ሰምታችሁ ታውቃላችሁ? ከስንት አንድ ነው። የለም። ምክንያቱም ያስባሉ። እኛ በእንትን ግንፍል ብሎ ማንም ወንድ አንቺ ራስሽ እንድታጠፊለት የሚገባው ወንድ የለም። በሄድሽ ቁጥር እልፍ ሲሉ እልፍ ይገኛል። ህይወት ራሱ በጣም ከጨነቀሽ ቀይሪ ህይወትሽን። አንድ እርምጃ ተራመች። የምትኖሪበት ቤት ስቃይ ከሆነ እርምጃ አንቺ ቁጭ ብለሽ ፈጣሪ አይመጣም። ፈጣሪን እርዳኝ፣ ይሄን ላደርግ ነው እርዳኝ፣ በቃ እኔ ሰልችቶኛል፣ እልፍ በይ። እውነቴን ነው የምልሽ። እልፍ ስትይ ብዙ መንገዶች አሉ፣ ብዙ መንገዶች። ሁሉንም መንገዶች ሞክሪ፣ ግን እዛ ሙከራሽ ውስጥ እንዳለ ጸሎት ይኖረው። በቃ በየእምነትሽ በምንም እመኝ፣ እምነትሽ ምንም ይሁን እምነትሽን ጥብቅ አድርገሽ እርዳኝ እንዲህ ላደርግ ነው አድርጊ። እግዚአብሔር ታሪክን ይቀይራል። ለማን ብለሽ ነው ራስሽን የምታጠፊው? ደግሞ ለወንድ ክርስቶስን ለወንድ ብላችሁ ልጅ ብላችሁ ራሳችሁን እንትን እንዳትሉ እንዲች ብላችሁ ክርስቶስን። እኔ ማታ እንዴት እንደተቃጠልኩኝ ልጅ ነው። እንዴት እኔ የተቃጠልኩት ምን አለ በተረፈች ኖሮ የሚያተርፋት ሰው እንዴት ጠፋ ብዬ ነው እርድብን ያልኩት። ህይወት ይቀጥላል። ሞክሪ፣ ስራ ጀምሪ፣ ባለሽ አቅም ስራ ጀምሪ፣ ምንም ስሪ። ለምን ቤትሽ ውስጥ የሆነ ቅባቶች ባለሽበት ቦታ ቅባቶች አንጥተሽ ሽጪ። እንደ ታላቅ እናቴ መከርኳችሁ። እንደ እድሜ ካየሁት አንጻር ችግር ሰውን አይገልም፣ በጭራሽ አይገልም። ችግር ብረት ነው የሚያደርግሽ። መከራ ብረት ነው የሚያደርግሽ። መከዳት ሰውን አይገልም። መከዳት ብረት ነው የሚያደርግሽ። በከዱሽ ቁጥር እያጀቡሽ ሰዎች በሄዱ ቁጥር አንቺ ትጠነክሪያለሽ። እንደውም ብቻሽን ይሻልሻል። እውነቴን ነው የምልሽ። ክርስቶስን የምትሰሚ ሴት ማለት ነው ሀዘን ውስጥ ያለሽ ብቻሽን። እኔ የሆነ ታይም ላይ የፈመስኩ ሰዓት ላይ ወደ 30 ጓደኞች ነበር በዙሪያ ማለት ቤቴ ራሱ አብረን የምንበላ የምንጠጣም ነው። ልክ ያችን ብር ስበላ ቀስ በቀስ ተበተኑ እና አረቀስኩኝ። ነገር ለምን ብቻዬን እየቀረሁ እኮ ነው። ከኔ ይሆን ስተቱ አስቀይሜያቸው ነው? ምን አድርጌ ነው ሳይ ጊዜያቸው አልቆ ለካ እግዚአብሔር ብቻሽን ሲያስቀርሽ ፈልጎሻል ማለት መድኃኒዓለም ፈልጎሻል። ብቻሽን እንድትቀሪ የፈለገው ከህይወትሽ የማይሆኑትን እያጣራልሽ ነው። ይሄዱ ማሰላም ቻው። አጣርቶልሽ ብቻሽን ቀርተሽ ወደ ትክክለኛው ሰው ትመጫለሽ። ከዛ እኔው ሰላማዊ ህይወት ነው የምኖረው። በቃ ወደ ትክክለኛው ሰው ትመጫለሽ። ወደ ትክክለኛው ሰው ከህይወትሽ ለሚወጣው አታርቅሽ፣ ሸኙ፣ ይሂድ፣ ቻው። እኔ ከልጅ አባት ጋር ሞት እንጂ ምንም የሚለየን አይመስለኝም ነበረ ካለም ፍቅር አንጻር ማለት ጭራሽ እሱ ሌላ ያገባል ብዬ በጭራሽ ነበር ማልጠብቀው። ህይወቱን ቀጠለ። ግን አሁን ላይ ሆኜ ሳስበው እንኳን ሄደ።
ለሱ ብዬ ራሴን ላጠፋም ነው ወይ? ይሄድ የሚሄድ አይደለም። ግድ ከሆነ አልኳችሁ እናታችሁ ትቀብራላችሁ። ግድ ሲሆን እኮ እናታችሁ ጉድጓድ ስገባ እያያችሁ ትቀብራላችሁ። ግድ ሲሆን ልጃችሁ የወለዳችሁትን ትቀብራላችሁ ጉድጓድ ውስጥ። ግድ ሲሆን አባታችሁ። ስለዛ ሰው ደግሞ ሄደ መጣቃል። ሰው እኮ ነው፣ ስጋ ለባሽ እኮ። አደራችሁን ራሳችሁን አታጥፉ ክርስቶስን